ሁላችሁንም ሰላም ብያለሁ። እነሆ በዛሬው ዕለትም አዳዲስ መረጃዎች አሁን የደረሱን ስላሉ እነሱን ባጭሩ አሰማችኋለሁ ማለት ነው። ተመልካቾቻችን፣ አድማጮቻችን እንደተለመደው የገባችሁ ላይክ በማድረግ ሌሎችን ወዳጆቻችንን ጋብዟቸው። ላይክ የሚለውን በመጫን ማለት ነው። እናንተ ስትጫኑ እኔ ደረጀ ሀብተወልድ ነኝ። ወደ ዜናዎች ከማለፌ በፊት በቅድሚያ ይህ የኢቢኤስ ቴሌቪዥን የቤተሰብ ጨዋታ ነው። በኢቢኤስ ቴሌቪዥን ብቻ እኔ ነጻነት ወርቅነህ እባላለሁ። ብዙዎችን ያስደነገጠ ዜና ዛሬ ተሰምቷል። ተወዳጁ የኪነ ጥበብ ባለሙያ ነጻነት ወርቅነህ ከዚህ ዓለም በሞት የመለየቱ ነገር ብዙዎችን አስደንግጧል። በቴሌቪዥን ፕሮግራም አቅራቢነት በተዋናይነትና በሌሎችም የጥበብ ስራዎች ውስጥ ስመጥርና ተወዳጅ ከሆኑ የጥበብ ሰዎች አንዱ የሆነው ነጻነት ወርቅነህ ባደረበት ህመም በድንገት ከዚህ ዓለም በሞት መለየቱ ነው እየተዘገበ ያለው። ለበርካታ ዓመታት በኢቢኤስ ቴሌቪዥን የሚተላለፈው የቤተሰብ ጨዋታ ፕሮግራም አዘጋጅና አቅራቢ የሆነው ነጻነት ወርቅነህ ባለትዳርና የሶስት ልጆች አባት ነበር። በጣም የሚያስደነግጥ ነገር ነው ተመልካቾቻችን። ነጻነት በቅርቡ ለለቅሶ ብሎ ይህን ፎቶ ፖስቶ ነበር በማህበራዊ ትስስር ገጹ። እንደምትመለከቱት ኢንስታግራም ገጾቹ መካከል ከለጠፋቸው ፎቶዎች መካከል ነው። ከስር እንደምትመለከቱት ይቺ ለማስለቀሻ ሀሪፍ ናት ብሎ ጽፎበት ነበር እና መሞቱን ሁሉ እየተናገረ ነው የሞተው። በጣም የሚገርም ነገር ነው። እነዚህ የምንመለከታቸው የዛ ከጥቂት ዓመት በፊት አስፋው መሸሻና ነጻነት ወርቅነህ በአንድ መድረክ ላይ ሲሳሳቁ ያየናቸው ሁለት ወዳጆች፣ ተመሳሳይ ሙያ ያላቸው ወገኖች፣ በአንድ መስሪያ ቤት ውስጥ የሚሰሩ ወንድማማቾች በሁለት ዓመት ውስጥ ቀጠሮ እንዳላቸው ሰዎች ተከታትለው ሂደዋል። አዝማሪው በሉ እናንተም ሂዱ እኛም ወደዚያው ነው፣ ወትሮም መንገደኛ ፊትና ኋላ ነው እንዳለው ተከታትለው ሂደዋል። ሞት ለማንም አይቀርም። ነገር ግን በወጣትነት ብዙ መስራት በሚቻልበት ጊዜ ላይ እንደዚህ ሲሄዱ ድንገት ያሳዝናል። እስካሁን በዝርዝር ስለ ህመሙም ስለ አሟሟቱም ሁኔታ የተገለጸ ነገር የለም። በድንገት ማረፉ ነው እየተገለጸ ያለው። ተመልካቾቻችን፣ አድማጮቻችን፣ አቡነ ቄርሎስ እንደሚሉት ገልጦ የሚያነበው የለም እንጂ ሞት ታላቅ መጽሐፍ ነው ይላል። ማንም እኔ አለሁ ብሎ የሚናገርበት ጊዜ ላይ አይደለም የደረስ ነው። እጅግ እጅግ የሚገርም ነው። ዛሬ በማለዳው የዜና አወጃችን መግቢያ ያደረግኩት እንደምታውቁት መኖር እየመረረኝ ስለሆነ ልሞት ነው ብሎ ልጅ ያሬድ የተባለው ኮሜዲያን የጻፈውን ነበረ። እባካችሁ ጥንቃቄ አድርጉ፣ ባደጉት ሀገራት ሰዎች መኖር አስጠላይ ሲሉ ቶሎ ነው አእምሮ ሕክምና ውስጥ የሚወስዷቸው ብዬ አሳስቤ ነበር እና እባካችሁ ደግሞ እንዳይሞት ሲባል ሳይታሰብ የሆነ ነጻነት አርፏል። አሁንም ሌላው እንዳይቀጥል ጥንቃቄ ያስፈልጋል። ሰው ከመሞቱ በፊት ነው ጥንቃቄና አረብርብ ሊደረግለት የሚገባው። የሆነ ሆኖ በፍጹም ባልተጠበቀ ሁኔታ የነጻነት ወርቅነህ አሟሟት ብዙዎችን አስደንግጧል። እጅግም ያስደነግጣል፣ እጅግም ያሳዝናል። በጣም ነው የሚገርመው። እንደነ ነጻነት ታዋቂ ባይሆንም ይቺ ዶክተርም ይቺ ሐኪም በትናንትናው ዕለት እንደዚሁ በድንገት መሞቷ ነበር የተሰማው። በሚያውቋት በቤተሰቦቿ በወዳጆቿ ዘንድ ከፍተኛ ድንጋጤ አስከትሏል። የማናውቃቸው ብዙ ሰዎች በድንገት እየተለዩ ነው። አስፈሪ ጊዜ ነው። አስፈሪ ዘመን ነው። ተመልካቾቻችን ምን ይባላል? ነጻነት ወርቅነህ ነፍስህ ከደጋጎቹ ጎን ያሳርፋት። ብዙ አስተምርህናል፣ ብዙ አዝናንተህናል፣ ብዙ አስቀህናል፣ ብዙ አገልግልህናል። እንዳመሰግናለን። ለቤተሰቦችም ለወዳጆች ለአፍቃሪዎች በሙሉም መጽናናት ይሁን እንላለን። ይህ የምትመለከቱት ፎቶ ደግሞ ተመልካቾቻችን ከሰሞኑ የአዲስ አበባ መንገዶች ባለስልጣን 48 ሰራተኞችን ለመቅጠር ላወጣው የሥራ ማስታወቂያ የተመዘገቡ ሰዎች ናቸው። በሺዎች የሚቆጠሩ ሰዎች ናቸው እና በትናንትናው ዕለት ለምልመላ ተብሎ ከተመዘገቡት ውስጥ 48ቱን ለመለየት በተባለበት ሰዓት ላይ በምስሉ ላይ የሚታየው ስራ ፈላጊ የመስሪያ ቤቱን አካባቢ አጥለቅልቆት ነበር ያረፈደው የዋለው። ስራ አጥነቱ ራሱ መፍትሄ ይፈልጋል። ወጣቶች በድንገት እየሞቱ ነው።
ወጣቶች መኖር እያስጠላቸው ነው ስንል ተመለከቱት። እንግዲህ ይህን ሁሉ ይጨምራል። ለ48 ሰው ይሄ ሁሉ ህዝብ ተሰለፈ ማለት የሚነግረን ነገር አለ። ከዚህ መካከል ነገ ጧት አብዛኛው ተስፋ የቆረጠ ነው። ታዋቂ ላይሆን ይችላሉ፣ አርቲስቶች ላይሆኑ ይችላሉ። ብዙዎች ግን ራሳቸውን እያጠፉ ነው። ይሄ ራሱ ይሄን ስንመለከተው እጅግ ልንደነግጥ ነው የሚገባው። አሁን አደግን በለጸግን የምንልበት ጊዜ አይደለም። የሚሰማው የሚታየው ነገር ሁሉ የሚያስደነግጥ ነገር ነው። ሰው መኖር የሚችልበት ሁኔታ መፍጠር መፈለግ አለብን፣ መፍጠን አለብን እና በጣም በጣም አስፈሪ ነው ለማለት ነው ተመልካቾቻችን። ወደ ሌሎች መረጃዎች ስናልፍ የደብረ ሲና ከተማ ምክትል ከንቲባ መገደላቸውን የከተማው መስተዳድር አስታውቋል። የከተማው መስተዳድር በማህበራዊ ትስስር ገጹ መሪር የሐዘን መግለጫ በሚል ርዕስ ባሰፈረው ጽሑፍ ሀገርና ሕዝብን ለማገልገል የወጣ ቀኝ እጅ በክፎች ጥይት ተቀጠፈ ብሏል። የደብረ ሲና ከተማ የቁርጥ ቀን ልጇን ታታሪ መሪዋንና የህዝብ አለኝታዋን አቶ ወንድማገኝ ማሙዬን በድንገት በተተኮሰባቸው ጥይት በአሰቃቂ ሁኔታ ተነጥቃለች ብለዋል መስተዳድሩ። የከተማ አስተዳደሩ ተቀዳሚ ምክትል ከንቲባ የነበሩት አቶ ወንድም ሲገኝ እንዲህ ባለ አሰቃቂና ባልታሰበ ሁኔታ የጥይት ሰለባ መሆናቸው መላው የከተማችን ነዋሪዎችን እጅግ አሳዝኗል ሲልም መስተዳድሩ ገልጿል። በድንገት በተተኮሰባቸው ጥይት በግፍ መለየታቸው በልባችን ውስጥ የማይጠፋ ጠባሳ ጥሎ አልፏል ያለው የከተማው መስተዳድር የአንድ መሪ ህይወት በጭካኔ መጥፋት ትልቅ አገራዊ ኪሳራ ነው ብሏል። ክፉዎች አካላቸውን ቢገድሉም ለህዝባቸው ያሳዩትን ቅንነትና የሰሩትን መልካም ስራ ግን ከታሪክ ገጽ ሊያጠፉት አይችሉም። ደማቸው ስለ ፍትህ ይጮሃል፣ ስራቸውም በልጆቻቸውና በከተማ ነዋሪዎች ልብ ውስጥ ሕያው ሆኖ ይኖራል በማለት ለምክትል ከንቲባው ቤተሰቦች መጽናናትን የተመኘው የደብረ ሲና ከተማ መስተዳድር ከክፉዎች ድንገት በተተኮሰባቸው ጥይት ተገደሉ ከማለት ባለፈ ግን ከማን በኩል በተተኮሰ ጥይት እንደተገደሉ በግልጽ አላሳወቅም። በሌላ በኩልም ስለ ደብረ ሲና ከተማ ምክትል ከንቲባ ግድያ እስካሁን ኃላፊነቱን የወሰደ አካል የለም። ስለዚህ መስተዳድሩ ክፉዎች ገደሏቸው በማለት ነው በደፈናው መገደላቸውን የገለጸው። ማን ናቸው እነዚያ ክፉዎች? ከማን በኩል የተተኮሰ ነው? ስም የላቸውም ወይ የሚለውን ነገር አልገለጸም። በዝርዝር ከመግለጽ ተቆጥበዋል። በሌሎችም በፋኖችም በኩል እስካሁን በዚህ ጉዳይ ላይ የተሰጠ መግለጫ የለም። ኃላፊነት የወሰደም አካል የለም። ተመልካቾቻችን፣ አድማጮቻችን፣ ሌላው በየአካባቢው የህይወት መስዋዕትነት እየከፈሉ በኬላ በቀረጥ እየተማረሩ ሰርተው መኖር ያቃታቸው ሾፌሮች የተቃውሞ ሰልፍ በመውጣት መብታቸውን ጠይቀዋል። ሾፌሮች ሀገር መከታ እንጂ የህዝብ ጠላት አይደለንም፣ ግፍና መከራችን ይብቃ በማለት ነው ድምፃቸውን ያሰሙት። አዎ ተመልካቾቻችን፣ በኢትዮጵያ ሾፌሮች በቀረጥ በተለያየ ነገር መከራ እያዩ ነው። በእገታ፣ በግድያ፣ በዘረፋ፣ በብዙ ነገር ሲንገላቱ ኖረዋል። ሾፌሮች በመፈክሩ ላይ እንደሰማችሁት እውነትም የሀገር አለኝታዎች ናቸው፣ የጀርባ አጥንቶች ናቸው። ያለ እነሱ ምንም ነገር የሚታሰብ አይደለም። ነገር ግን በቂው ትኩረት አልተሰጣቸውም። ከእገታ የተረፉትም በቀረጥ በኬላ በየመንገዱ ላይ ስቃይ በዝቶባቸዋል። ለዚህ ነው ድምፃቸውን በዚህ ደረጃ አጠንክረው ያሰሙት። መፍትሄ ይሻሉ። የሚመለከተው አካል መፍትሄ እንዲሰጣቸው እኛም የነሱን ድምፅ በድጋሜ እናስተጋባለን። በሶማሌላንድና በፑንትላንድ የተባበሩት አረብ ኤሚሬቶችን የሚደግፉ ሰልፎች ተካሄዱ። የድጋፍ ሰልፎቹ የተካሄዱት ራሷን እንደ ነጻ ሀገር የምትቆጥረው የሶማሌላንድ ሪፐብሊክ ዋና ከተማ በሆነችው ሃርጌሳና በአጎራባቿ ፑንትላንድ ጋሮ ከተማ ነው። ነዋሪዎቹ ትናንት ምሽት የድጋፍ ሰልፎቹን ያካሄዱት በአቡዳቢና በሞቃዲሾ መካከል ያለው ግንኙነት እየሻከረ መሄዱን ተከትሎ ለተባበሩት አረብ ኤሚሬቶች ያላቸውን አጋርነት ለመግለጽ መሆኑን የአካባቢው መገናኛ ብዙሃን ዘግበዋል። የሶማሊያ ፌዴራል መንግስት ከተባበሩት አረብ ኤሚሬቶች ጋር አድርጎት የነበረውን ስምምነትና ትብብር ማቋረጡን ባለፈው ሰኞ አስታውቆ ነበር። የሶማሊያ ፕሬዝዳንትና ካቢኔ የተባበሩት አረብ ኤሚሬቶች የሶማሊያን ሉዓላዊነት ጥሳለች በሚል ወቅሰዋል። የሶማሊያ ባለሥልጣናት እንደሚሉት የተባበሩት አረብ ኤሚሬቶች የሶማሊያ መንግስት ፈቃድን ሳትጠይቅ የየመን ተገንጣይ ቡድን መሪ አይደሩስ አል ዙባይዲን
ከአደን ወደ ሶማሌላንድ ከዚያም በሞቃዲሾ በኩል ወደ አቡዳቢ አሽሽታለች። ጋሮ ኦንላይን የተባለው የግል ድረገጽ እንደዘገበው የሶማሊያ መንግስት ስምምነቶቹ መሰረዙን ካስታወቀ በኋላ የሁለቱ ራስ ገዝ ነዋሪዎች የኤምሬቶችን ሰንደቅ ዓላማ ከግዛታቸው ሰንደቅ ዓላማ ጋር ቀላቅለው ሲያውለበልቡ ታይተዋል። እንደ ዶይቼ ቬለ ዘገባ እስራኤል ነፃና ሉዓላዊ ሀገር ብላ ለሶማሌላንድ እውቅና ለመስጠት የበቃችው በተባበሩት አረብ ኤምሬቶች ድጋፍና አግባቢነት እንደሆነ በሶማሊያ ፖለቲከኞች ዘንድ በሰፊው ይታመናል። ሰላም ጤና ይስጥልን ተመልካቾቻችን፣ ከአንከር ሚዲያ ዝግጅት ክፍል ያክብሮ ሰላምታችንን እናቀርባለን። ዜናዎችን ይዤ መጥቻለሁ። መሳይ መኮንን ነኝ። የብልጽግና ጄኔራሎች በከፍተኛ ዘረፋና ሀብት የማሰባሰብ እንቅስቃሴዎች መጠመዳቸው ተገለጸ። ከፈራረሱት የፒያሳና የማል አዲስ አበባ መንደሮች በውጭ ሀገራት ኩባንያዎች ጋር ሽርክና ያላቸው የብልጽግና ጄኔራሎች መሬት በልዩ ትዕዛዝ እንዲወስዱ መመሪያ መተላለፉንም ያገኘነው መረጃ ያመለክታል። ጄኔራሎቹ በነዳጅ ንግድ፣ በኮንትሮባንድ ዝውውር፣ በመሳሪያ ሽያጭ፣ በከበሩ ማዕድናትና የተከለከሉ ምርቶችን በልዩ የአየር መንገድና የአየር ኃይል ማጓጓዣ አውሮፕላኖች በመጠቀም ከሀገር ውስጥ እንደሚያስወጡና እንደሚያስገቡ ነው መረጃዎች የሚያመለክቱት። ኪራይ ቤቶች የሚያስተዳድራቸውና በጄኔራሎቹ የተያዙት መኖሪያ ቤቶችና መሬቶች በስማቸው እንዲዞርላቸው ካርታ ተሰርቶ መወሰዳቸውም ታውቋል። እንደ ጄኔራል ይልማ መርዳሳ አይነቶቹ የሚኖሩበት የኪራይ ቤት ብቻ ሳይሆን ጎረቤት የነበረችን በኪራይ ቤት የምትኖር ባሏን የሞተባትን ሴት ቤቷን አስለቅቆ ከሚኖርበት የኪራይ ቤቶች ጋር ግቢውን አስፍቶ የግሉ አድርጎ ትልቅ ህንጻ አስገንብቶ ከጥቂት ወራት በፊት ድል ባለ ድግስ ማስመረቁን ነው የአንከር ሚዲያ ምንጮች የሚገልጹት። በፒያሳ በዘመቻ የፈረሱትና 1 ሚሊዮን ነዋሪዎች እንዲፈናቀሉ የተደረገበት የቅርብ ጊዜው የዶሮ ማንቂያና የመሃል አዲስ አበባ መንደሮች ፈረሳ ከተለያዩ የውጭ ሀገር ኩባንያዎች ከሚመጡ የሪል ስቴት ኩባንያዎች ጋር በመሆን ለሪል ስቴትና ለንግድ ቤቶች ህንጻ ግንባታ ጄኔራሎቹ እንዲሰጣቸው በቀጥታ ከአብይ አህመድ መታዘዙ ነው የተመለከተው። ጄኔራሎቹ ዘረፋውን በየአቅጣጫው ማድረጋቸው ተመልክቷል። የሀገሪቱ የውጭ ምንዛሪ የጥቁር ገበያ በዋነኝነት የተያዘውም በመከላከያ ጄኔራሎች እንደሆነ መረጃዎች ያመለክታሉ። ከቱርክና ከቻይና ተቋራጭ ብቻ ሳይሆን በሙስና የሚሰበስቡትን ብር ወደ ዶላር በመመንዘር ከፍተኛ መጠን ያለው የውጭ ምንዛሪ ያለምንም ጠያቂ ወደ ዱባይና ጅቡቲ እያስወጡ እንደሆነም ታውቋል። እነዚህ ጄኔራሎች ጅቡቲ ወደሚገኘው የዶላር አካውንታቸው የሚያወጡትን ዶላር እንዲሁም ወርቅና ሌሎች ውድ ማዕድናት በመከላከያ ሄሊኮፕተር እስከ መውሰድ ሲደርሱ የሚጠይቃቸው እንደሌለ ነው ጉዳዩን የሚከታተሉ የቅርብ ምንጮች የገለጹት። እነዚህ ጄኔራሎች የኢትዮጵያን አየር ኃይልና አየር መንገድን በበላይነት እንዲመራ ስልጣን የተሰጠውን ጄኔራል ይልማ መርዳሳንና አሁን ደግሞ የአውሮፕላን ማረፊያውን ደህንነትና ጸጥታ በበላይነት እንዲመራ ጠቅላይ ሚኒስትሩ የመደበው ጄኔራል ብርሃኑ በቀለን በመጠቀም ከወርቅ ከሳፋየርና ኦፓል በተጨማሪ የማዕድንና የዱር እንስሳት ጥበቃ ሚኒስቴር መስሪያ ቤቶች የከለከሏቸው እንደ ዝሆን ጥርስ፣ የነብርና የአንበሳ ቆዳዎች በጄኔራሎቹ የግል መኪናዎች ቦሌ አውሮፕላን ማረፊያ አውሮፕላኑ እስከሚቆምበት ቦታ ድረስ እየተወሰዱና እየተጫኑ ከሀገር ማስወጣታቸው በስፋት እያከናወኑት እንደሆነም ታውቋል። የኢትዮጵያ ዳር ድንበርን መጠበቅ የነበረባቸው የሀገር መከላከያ ጄኔራሎች በምስራቅ አፍሪካ ውስጥ በመሳሪያ ንግድም የታወቁ እንደሆነ ነው መረጃዎች የሚያመለክቱት። መሳሪያዎችን ለደቡብና ለሰሜን ሱዳን ታጣቂዎች ማቅረብ ለራሱ ለኦነግ ሸኔም በመሸጥ ላይ እንዳሉ የተገለጸ ሲሆን ወደ ሶማሊያም ዘልቀው ለአልሸባብ እንደሚሸጡም ነው የውስጥ መረጃዎች የሚያመለክቱት። ዛሬ በኢትዮጵያ ዋናዎቹ ነዳጅ አከፋፋዮችና የፔትሮሊየም ኩባንያ ባለቤቶች እነዚሁ ጄኔራሎች እንደሆኑ ይነገራል። ከዋና ዋና አከፋፋዮች ጋር በሽርክና እንዲሰሩም ምቹ ሁኔታ እንደተፈጠረላቸውም ተመልክቷል። ጄኔራል ጌታቸው ጉዲና ጃራ የሚባለው የፔትሮሊየም ኩባንያ ባለቤት እንደሆነም ይነገራል። ሌሎችም ከጀርባ ሆነው ያቋቋሟቸው የፔትሮሊየም ኩባንያዎች እንዳሉ ታውቋል። እነዚህ በሙስና የተመሰረቱ ኩባንያዎች ሌላ በሙስና የተመሰረተ የመበልጸጊያ ሁኔታ ተመቻችቶላቸዋል። የሌሎች ነጋዴዎች የነዳጅ ቦቴዎች በጸጥታ መደፍረስ ከጅቡቲ አዲስ አበባና ከአዲስ አበባ ጅቡቲ መንቀሳቀስ እንደማይችሉ እየተነገራቸው ለሳምንታትና ለወራት ስራ ፈተው እየዋሉ የጄኔራሎቹ ቦቴዎች ልዩ ጥበቃ እየተደረገላቸው ከጅቡቲ ወደ አዲስ አበባና
ሌሎች ከተሞች ነዳጅ የሚያመላልሱ ሆነዋል። ነዳጅ ከጅቡቲ ብቻ ሳይሆን ከራሱ ከአዲስ አበባ የመንግስት የነዳጅ ዴፖ እንዲያገኙና እንዲያከፋፍሉ ሁኔታዎች እንደሚመቻችላቸውም ነው የታወቀው። እነዚህ ጀነራሎች የመኪና መለዋወጫዎች፣ መድኃኒቶች፣ ብረትና ሌሎችንም ቁሳቁሶች በከፍተኛ ደረጃ ወደ ሀገር ቤት አስገቢ ሆነዋል። ሌሎች ነጋዴዎች በተለይ በአሁኑ ጊዜ ጓዛቸውን የሚጭንላቸው መርከብ ማግኘት በተቸገሩበት በዚህ ወቅት የኢትዮጵያ የመርከብ ድርጅት ቅድሚያ እየሰጠ ያለው በኮንትሮባንድ ዕቃ ለሚያመላልሱት የብልጽግና ጀነራሎች ሆኗል። ዛሬ በተለይ በከፍተኛ የትምህርት ተቋማት ግንባታ ጋር የተያዙ የብረት ፍላጎቶች የሚያቀርቡት እነዚሁ ጀነራሎች ናቸው። በወልዲያ፣ በሰመራ፣ በጅማ፣ በአዲስ አበባና ሌሎች ዩኒቨርሲቲዎች የሚደረጉ ግንባታዎች በጀነራሎቹ ብረት አቅራቢነት የሚከናወኑ ናቸው። ድንበርና ሉዓላዊነት ማስከበር የሚገባው የመከላከያ ተቋም መሪዎች እንዳሻቸው ለመዝረፍ ፍቃድ የሰጣቸው የአብይ አህመድን ስልጣን ከማስጠበቅ ውጪ ምንም አይነት ሀገራዊ ስሜትና ተቆርቋሪነት የማይታይባቸው ናቸው። ኢትዮጵያ ዛሬ ከውጭ ወረራ የሚከላከላት መከላከያ የሌላት ሀገር እንደሆነች ነው መረጃውን ያደረሱን የውስጥ ሰዎች የገለጹልን። ተመልካቾቻችን በአማራ ክልል እየተካሄደ ያለው የህልውና ተጋድሎ ተጠናክሮ በቀጠለበት በዚህ ወቅት በጎጃም ቡሬ በአገዛዙ ሰራዊት ላይ ከፍተኛ ኪሳራ መድረሱ ተገለጸ። በትላንትናው ዕለት የፋኖ ኃይሎች በጥምረት በቡሬ በሚገኘው የአገዛዙ ሰራዊት ላይ ከፍተኛ ጥቃት በመሰንዘር ከተማዋን ከመቆጣጠር ባለፈ የስንቅና ትጥቅ ዲፖዎችን በመያዝ ከፍተኛ ቁጥር ያለው መሳሪያ በእጃቸው ማስገባታቸው ነው የደረሰን መረጃ የሚያመለክተው። የቡሬው ጥቃት በአገዛዙ ሰራዊት በቅርብ ጊዜ ከተደረጉት ውጊያዎች ከፍተኛ ኪሳራ ካስተናገደባቸው ውጊያዎች በዋናነት የሚጠቀስ ሆኗል። የአብይ አህመድ ሰራዊት ከቡሬ ከተማ በመሸሽ በአቅራቢያ በሚገኝ የኢንዱስትሪ መንደር መሸሸጉን ነው ያገኘነው መረጃ የሚያመለክተው። በጎጃም አጠቃላይ ያለውን ወቅታዊ ሁኔታ በተመለከተ የህዝብ ግንኙነት ክፍል ኃላፊውን አርበኛ ማርሸት ፀሐዩን አነጋግረናል። ወደዚያው እናልፋለን። አመሰግናለሁ መሳይ። እንግዲህ በአማራ ፋኖ በጎጃም 5ኛ መንገሻ አቲከም ክፍለ ጦር ቡሬ ከተማ ላይ ባደረገው ማጥቃት ከተማ ውስጥ ሙሉ ሙሉ በመግባትና ከተማውን በመቆጣጠር በርከት ያለ የጠላት ኃይል ላይ እርምጃ በመውሰድ ፖሊስ ጣቢያዎችን፣ የጠላትን የሎጂስቲክ ማከማቻ፣ የጠላትን የመሳሪያ መካዘን በመቆጣጠር በአጠቃላይ ከአብይ አህመድ እግረኛ ሰራዊትና ስቶር አድርገውት ከነበረው መሳሪያ መካከል 50 የሚሆን ክላሽንኮቭና ቁመጠብቀኝ መሳሪያዎችን በመማረክ በሺዎች የሚቆጠሩ ተተኳሽ በመማረክ ካዘና የሬንኮት የሚባል ወይም የወታደር የዝናብ ልብስ፣ ብስኩት፣ ተተኳሽ በርከት ያለ ሎጂስቲክ ማከማቻውን በመማረክ የተሳካ ኦፕሬሽን በማድረግ ቡሬ ከተማ ለሰዓታት ከተቆጣጠረ በኋላ የበለጠ በህዝባችንና በከተማው ላይ ዳሜጅ ላለማድረስ ሲባል አስፈላጊውን ኦፕሬሽን በመስራት ቡሬ ከተማ ላይ ይህን ተጋድሎ ፈጽመን ወጥተናል። አርበኛ ማርሸት፣ ይሄ የቡሬው ተጋድሎ ላይ ያገዛዙ ሰራዊት ከከተማው ወጥቶ መሸሹን አንድ የሆነ የኢንዱስትሪ በፓርክ ውስጥ ተሸሽጎ እንደነበረና እዛም ጥቃት እንደፈጸማችሁበት ነው። እንደውም ሰራዊቱ ከከተማው ሸሽቶ ወደ መጨረሻው ምን ሆነ? ያው ጦርነቱ እንደተጀመረ ሲያደርግ የነበረውን ነው ዛሬ ቡሬ ከተማ ላይ ያደረገው። በከበባ ማጥቃት ነው ሁሉ የሚገባውና በየአቅጣጫው ጠላት ወዳለበት ከነፍስ ወከፍ እስከ ቡድን መሳሪያ በጨበጣ እየተተኮሰ ከፊት ለፊት የነበረው የጠላት ኃይል ምሽጉ ተሰብሮ ሲደመሰስና መሳሪያው ሲማረክ የተረፈው ኃይል ተሰብስቦ ቡሬ ኢንዱስትሪ ፓርክ ውስጥ ነው የገባው ዛሬ። ይሄንን ደብረ ማርቆስ WA ዘይት ፋብሪካ በመግባት ቡሬ እንደዚሁ በመግባት በተለያዩ አካባቢዎች ይህን ሲያደርጉ ነበር የኖሩት። ዛሬም ከ1 ዓመት ከ8 እና ከ7 ወር በኋላ መልሰው ቡሬ ኢንዱስትሪ ፓርክ ውስጥ በመግባት እኛ ወደ ፋብሪካዎች ተኩሰን ፋብሪካ እንደማናወድም ስለሚያውቁት ራሳቸውን በዚህ መንገድ ማተፍ ችለዋል። ይሄን ያደረጉት ዛሬ እንግዲህ የቡሬው ድል ከሌሎቹ በምን ይለያል? ብዙ ያገዛዙ አመራሮችንም እንደዚሁ በቁጥጥር ስር ያሉበት ሁኔታዎችም ተፈጥረዋል። በርካታ ተተኳሾች መሳሪያዎችንም በእጃችሁ ያስገባችሁበት ነው። ከተማውን ተቆጣጥራችሁ የጸጥታ ተቋማትን ተቆጣጥራችሁ አስተዳደሩን ጭምር ተቆጣጥራችሁ ያላችሁበት ነው። ቀደም ሲል እንደተገለጸውም ከተለያዩ የመረጃ ምንጮችም እንዳረጋገጥ ነው ከተማዋ ላይ ተጨማሪ አደጋ እንዳይከሰት ተጨማሪ ውድመት እንዳይከሰት በቂም በቀል አገዛዙ እንዳይፈጽም በሚል መውጣታችሁን ነው የሰማ ነው። ይህ ምናልባት እንዲህ አይነቱ ነገር ተደጋጋሚ እየሆነ ነው። ከተማን ይዞ የመልቀቁ ስትራቴጂ መቼ ነው የሚቀይረው የሚለውም በብዙዎች ይጠየቃል። ለማንኛውም የቡሬው የተለየ የሚያደርገው ምንድን ነው? የቡሬው እንግዲህ የተለየ ነገር የለውም። የአማራ
አማራ ፋኖ በጎጃም ባለፉት 2 ዓመታት ሲያደርገው የነበረውን የተደገመው ዛሬ ምናልባት በበርካታ የብልጽግና ሚዲያዎች እኛን የደከሙ ለማስመሰል እኛ ላይ የሞራልና የኃይል ብልጫ ያላቸው ለማስመሰል ፋኖ ከተማ መግባት አቆመ፣ ጤሻ ለጤሻ እየሮጠ ነው የሚል የተዘበራረቀና ሐሰተኛ ፕሮፓጋንዳ ሲነዙ ነበር የከረሙት። እኛ በማንኛውም ሰዓት የትኛውም ከተማ ገብተን የፈለግነውን አይነት ጥቃት ፈጽመን አመራርና አባል ማርከን መሳሪያ ማርከን የምንፈልገውን ግብ አሳክተን መውጣት እንደምንችል ያሳየንበት ነው። ይሄ ከዚህ ባለፈ በትናንትናው ዕለት በ7ኛ አዲስ ዓለማየሁ ክፍለ ጦር ዱቤ ላይ ኮርክ በተባለ ከተማ ላይ እንደዚህ ባደረግነው የከበባ ማጥቃት 48 የሚደርስ የጠላት ኃይል ሙት፣ 28 የሚደርስ ከባድ ቁስለኛ፣ 15 ቀላል ቁስለኛ በማድረግ 17 ክላሽንኮቭ መሳሪያና 1300 ተተኳሽ በመማረክ እንደዚሁ ጀብድ ተሰርቷል። ይሄ ተደጋጋሚ ምናልባት ውጊያዎችን ብንቆጥራቸው ከ60 እስከ 70 ሊደርሱ ይችላሉ። አሁን ሰሞንኛ ውጊያዎች የዚህ አንዱ አካል በመሆኑ ጀብደኝነታችን ስትራቴጂክሊ የማጥቃት ስልታችን ያደገ መሆኑን አቅማችን ያለን መሆኑን በተጨባጭ ያሳየንበት ነው የዛሬው የቡሬው። የሰሞኑን ጠቅለል ያሉ የአውደ ውጊያ መረጃዎችን በተመለከተ ነው። በከፍተኛ ሁኔታ የምርኮኞች ማዕበል የታየበት እንደሆነ ከተለያዩ ቀጠናዎችም ከሚደርሱ መረጃዎች ለማረጋገጥ ችለናል። ጎጃም በተለየ ሁኔታ ትኩረቱንም አድርጎ ወደዛ በርካታ ኃይሉን ያስገባበት ቀጠና በመሆኑ ሰሞኑን የተፈጸሙ ተጋድሎች አሉ። ከደንበጫን አንስቶ አዴት የሚጠቀሱ ናቸው። ዋሸራ እንደዚሁ አመራሩን ለመክበብ የተደረገ አንድ ኦፕሬሽን የከሸፈበትም ታሪክ እንደዚሁ ሰምተናል። በአጠቃላይ ኦፕሬሽኑን የዘመቻውን ማዕበልን ለማክሸፍ የተደረጉ ተጋድሎችን እንዴት መግለጽ ይቻላል? እኛ የፖለቲካ አቅም፣ የኃይል አቅም፣ የደህንነት አቅም፣ የወታደራዊ ማጥቃት መከላከል አቅም ያሳደግንበትና በከፍተኛ ሁኔታ የገነባንበት መሆኑን ተረድተንበታል። በዚህ በእነ አብይ አህመድ የማስ ሙቭመንት የማስ አታክ ስልታቸው የቀለበስንበት መንገድ ይመስለኛል። ምናልባት ከወታደራዊ ዘርፉ መረጃ አልተቀበልኩም እንጂ ዛሬ ከ60 እስከ 70 የሚሆኑ ውጊያዎችን አድርገናል። ስለዚህ በእነዚህ ውጊያዎች ሁሉ የማረክነው መሳሪያ፣ የገደልነው እግረኛ ተዋጊ፣ የገደልነው እነሱ የመረጃ አመራሮቻቸው፣ የመረጃ አባሎቻቸው፣ አዋጊ መኮንኖቻቸው በአጠቃላይ በጣም ብዙ ናቸው። በጣም ከምታስበው በላይ በስቦ ማስከዳት ስልክ እየፈረሰ ከነሙሉ ትጥቁ ወደኛ የሚመጣው ሰሞኑን ማህበራዊ ሚዲያ ላይ አይታችሁት ይሆናል። ከፍተኛ ቁጥር ነው ያለው። በጣም ያሻቀበ ነው ቁጥሩ። ስለዚህ እኛ አሁን ከፍተኛ የሆነ የማጥቃት አቅም ያለን መሆኑን፣ ዲሲፕሊን ያለው ሰራዊት የገነባን መሆኑን፣ ጠንካራ አመራር ያለው ድርጅት መሆኑን፣ የአካባቢው ህዝብ ተፈጥሯዊ ጀግንነት ተጨምሮበት አክቲቭ የሆነው አማራን የሚያታግለው ኮዛችን ከነሙሉ ክብሩ ከነሙሉ ስብዕናው እኛ ጋር ያለ መሆኑንና እንደነ አብይ አህመድ አይነት የፈራረሱ ቡድኖችን ጨፍጫፊ ስርዓቶችን ለማስወገድ ይሄ ድርጅት ይሄ ፋኖ ከበቂ በላይ አቅም የገነባ መሆኑን ያሳየንበት ተጋድሎ ነው። መሳይ እንግዲህ አርበኛ ማርሸት በዚህ 2 ዓመት ውስጥ የተገኙ ድሎች እንዳሉ በተለያዩ አመራሮች ይገለጻል። አሁንም ግን ከተማ በመያዝ ረገድ ስርዓቱ ላይ ስር ነቀል የሆነ አከርካሪን የመምታትና የመስበር ያህል እንደዛ የሚቆጠር ድል ግን የተመዘገበ እንዳልሆነ ማረጋገጥ ይቻላል። በዛ ደረጃ የሚመዘገብ ቢሆን አገዛዙ ክልሉን ለቆ ከመውጣት ባሻገር በአጠቃላይ በፌዴራል ደረጃም ስልጣኑ በከፍተኛ ደረጃ ህልውናው አደጋ ላይ ይወድቅ ነበረ። ስለዚህ እንዲህ ከተማ ገብቶ ሰዓታትን ቆይቶ የመውጣቱ ስትራቴጂ በሌላ የሚቀየርበት ከተማን ተቆጣጥሮ የመቆየት ትልልቅ የአገዛዙን ማሰልጠኛ ጣቢያዎች፣ ወታደራዊ ካምፖች እንደነዚህ አይነት ቦታዎች ላይ የሚፈጸሙ ጥቃቶችን ብዛም አይታዩም። 2 ዓመቱን ደፍነዋልና ምናልባት እዚህ ላይ ማለት የሚቻል ነገር አለ። መሳይ አንድ በዋናነት ሊሰምርበት የሚገባው አንድ ጉዳይ አለ። አብይ አህመድ በምክር ቤት በይፋ በአማራ ህዝብ ላይ ጦርነት ያወጀው ብአዴን የሚባለውን ጸረ አማራዎችን በሙሉ ሰብስቦ የያዘው ምሰሶ እንዳይፈርስበት መልሶ ለመትከል ነው እና አይተህ ከሆነ በመጀመሪያው ምዕራፍ ከባህር ዳር ጀምሮ የወረዳ ከተሞችን የመቆጣጠርና ያፈረስነውን የብአዴን መዋቅር መልሶ የማስጀመር እንቅስቃሴ ውስጥ ነበር ያለው። አብዛኛው ትኩረታችን እኛ ወደ ከተሞች ማጥቃት በማድረግ አንድ የመጣውን ወራሪ በመደምሰስ መሳሪያውን መቀበል፣ ራሳችንን በመሳሪያ ማደራጀት፣ 2 ያፈረስነው የብአዴን መዋቅር ሪከቨር አድርጎ መልሶ የወረዳ የዞን የክልል አስተዳደር እንዳይኖረው በማድረግ ያንን ተኮር ያደረገ ጥቃት ከተሞች ላይ በመፈጸም ማስተጓጎልና የተበተነው እንቅስቃሴ መልሶ አስኳሉ እንዳይሰበሰብ ማድረግ፣ ቀጥሎ ጠላት በሚንቀሳቀስባቸው አካባቢዎች በደፈጣ ጠላትን በማጥቃት እንደዚሁ መሳሪያውን መቀበል፣ ቅነሳ፣ በአጠቃላይ ስልታችን ሽምቅ የውጊያ ስልት እየተከተልን በዚህ በሽምቅ የውጊያ ስልት 1 ህዝብን ማሳተፍ፣ 2 ስርዓቱ መልሶ እንዳይተከል ማድረግ፣ 3 ፖለቲካዊ ግብ ማግኘት፣ 4 ድርጅት መስርቶ ጠንካራ ድርጅት ማቆም፣ ጠንካራ ድርጅቱ ብዙ ቁጥር ያላቸውና ጀግና የሚባሉ የፖለቲካ መሪዎችን ማፍራት፣ ብዙ ቁጥር ያላቸውና ጀግና የሚባሉ የኢንተሊጀንስ መሪዎችን ማፍራት፣ ብዙ ቁጥር ያላቸውና ጀግና የሚባሉ የአማራን ህልውና ላያስጠብቁ የሚችሉ ወታደራዊ አመራሮችን ማፍራት፣ የሚጠፍ ድርብ ያለው ፕላን ይዘን ነው እየተንቀሳቀስን ያለ ነው። ስለዚህ ትልቁ ጉዳይ ሊሆን የሚችለው ብር ሸለቆ ላይ ጥይት መተኮስ ወይም አባይ ማዶ ተሻግሮ ደጀን ጓጽዮን ላይ ጥይት መተኮስ ምናምን አይደለም። ስርዓቱን የምናፈርስበትን ስቴፕ አስቀምጠን ደረጃ በደረጃ ከቀበሌ
ሰራተኛዋ አዴ አባቷ ባገተበት ጠፍታለች። እንግዲህ አለልኝን አታለው ጫኔን አታለው እጄን ፍታኝ የትም አልሄድም በማለትም እጇን ሲፈታት እሱን ወደዛ ገፍትረው ሸሽታለች ማለት ነው። አምልጣቸዋለች። እንግዲህ አባትዮም እሷ ያለችበት እየሄዱ ነበር። በዛን ሰዓትም እሷን እንግዲህ ያገኟታል ወይስ አያገኟትም አላየሁም ማለት ነው። ባቡሬ ገጀራውን ባገተበት ቦታ እንግዲህ አለቀህም አለው። ባቡሬ የሰራውን የእጅህን ሳታገኝ ከዚህ ከለቀኩ የከፋ ነገር ስለምሰራ እናቴ ላይ እጅህን የዘረጋህበትን ሰላስከፍልህ አለቀህም አለው። ሊሊ ማናችሁንም አላቃችሁም ዶክተሩን እንጂ ዶክተሩ ኤላ ነው በማለትም በሱ ላይ ጥምጥም ብላ እሱን እንጂ ማንንም አልፈልግም አለች። ቤዛንና ዶክተሩን ነው የወደደችው። እንግዲህ ሮታንና ቤዛን ስታይ ሮታን አልወዳትም ቤዛን ነው የምወደው በማለትም እሷም ወጣለች ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ጤና ይስጥልኝ። የተወደዳችሁ የተከበራችሁ የቻናሌ ቤተሰብ በየዓለም ዳርቻ ያላችሁ ሰላማችሁ ይዝነታችሁ አይለየኝ ያልኩኝ ዛሬ ይዤላችሁ የመጣሁት እንደተለመደው ሰራተኛዋ አዴ ክፍል 179 ነው ይዤላችሁ የመጣሁት ከባለፈው የቀጠለ ማለት ነው። እና እናንተ እስከዛው ቪዲዮን በላይክና በሼር ጀምሩ። ለቤቴ አዲስ ሆናችሁ ደግሞ ደውል ምልክቷን ማጥቆሩን እንዳረሱ ጥቁሯንም ቀይ ማረጉን እንዳረሱ ልበላችሁ። እንግዲህ ቤተሰቦቼ ላስታውሳችሁ ብዬ ነው ማለት ነው። እና ሰራተኛዋ አዴ ባጋቱባት እሷ እንግዲህ ከነሱ እጅ አምልጣለች ማለት ነው። አባትዮ ባሳገቷት አለለኝና ጫኔን ሁለታችሁም ጠብቋት በማለትም ካለለኝ ተጣልቷል። ጫኔ በጠበቀበትም ጫኔን አታለው እጄን አሁን ከፈታኸኝ እኔ የትም አልሄድም በማለትም እጇን ሲፈታት ወጣ ጠፍታለች ማለት ነው። እሷም የሷም እናት በአንድ በኩል የፈለገች ያለች እንግዲህ ልታገኛት አልቻለችም። ከዛም እሷ ብርሃን መታ እማዬ እኔ ሄጄ ፈልጋታለሁ አባቴን አዋራዋለሁ ስለዚህ አንቺ ደክሞሻል ስለዚህ ቤት ግቢ በማለትም ሄዳለች። በዛን ሰዓትም የሄደች ያለች መንገድ ላይ ታገኛቸዋለች አባቷና አጎቷን። እንዴት አባቴ እንደዚህ ታረጋለህ? አዴ እኮ ለኛ ብላ ብዙ ነገር ወጣ ወረድ አይታለች። በዛ ላይ ደግሞ ለኛ ብላ እኛን ያነሳችን የደገፈችን የተሸከመችን እሷ ነች። ስለዚህ እና አንተ ለምን እንደዚህ ታረጋለህ? ቦታዋን ለምን እንትን ታረጋለህ? በማለትም ስታወራ አንቺም ለእናትሽ ልትደግፊ ነው እንዴ የመጣሽው? በማለትም አዎ ለምን አልደግፍም አዴ እኮ ከኛ ጎን የቆመች ሰነች። ስለዚህ እሷ የምትፈልገው ሰው እንጂ ማትፈልገው ሰው ለምን ትዲራታለህ? በማለትም ስታወራ በጥፊ መቷት። በይ ከዚህ ጥፊ በማለትም አዋርቷታል ማለት ነው አባቴ። የቤዛ ወንድም ሊሊ ቤት ገብቶ የሷን የቤት ካርታውና ሁሉን ነገር ይዞ እየወጣ ያለ ሊሊም ትደርስበታለች። በዛን ሰዓትም እንዴት ደረሽ ብሎ አፏን ይዞ እንዳጮ ይወጣል ማለት ነው። ሊወጣ ሲሞክርም ኤላ በማለትም እሷም ዶክተሩን አለቅም ብላለች። እንግዲህ የሆነችው ነገር ባይታወቅም ቤዛ የሰጠቻት መድኃኒት ነው እስካሁን ድረስ እንዲያርጋት ያለው ማለት ነው። ዶክተሩና ባቡሬ ወደ ቤቷ እየመጡ ያሉ ዴፍም ቤቷ ላይ በሯ ላይ ሆኖ በሯን ሲያንኳካ በሩንም አትከፍትም ማለት ነው። በዛን ሰዓትም እንዴ እቺ ልጅ ምን ሆና ነው በማለትም ግራ የገባው እሱም ሁለቱም አብሮ ከዶክተሩ ጋር አብሮ ይመጣሉ ማለት ነው። በዛን ሰዓትም አብሮ ሲገቡ እና በር የሚከፍት የለም ወይ ስትል አዎ ሲል እንዴ ምን ሆነች እቺ ልጅ በቃ በር አትከፍትም እንዴ በማለትም በሩን አንኳክቶ እንትን ሲሉ እሷም ከዛ ከቤዛ ወንድም አምልጣ እየሸሸች ያለች እነሱም ውጭ ላይ ታገኛቸዋለች። በዛን ሰዓትም ባቡሬን ይዛ እንዴ እኔ እኮ ቤት ውስጥ የሆነ የሚያስፈራ ነገር አለ በማለትም ዞር ብላ ስታዩ ባቡሬ ነው። ከዛም በኋላ ደግሞ ዶክተሩን ስታዩ ዶክተሩ አለ እንዴ አንተ ይሄ ልጅ ካሁን በኋላ ፊት ለፊቴ እንዳይመጣ ይሄን ልጅ ማየት አልፈልግም በማለትም ባቡሬን ለዶክተሩ ትነግረዋለች። ዶክተሩንም እላዬ አንተ እኮ ና እንዴ ይሄ ሰውየው ማየት አልፈልግም ለምንድነው የሚከታተለኝ በማለትም ስታወራ እነሱም ግራ ገብቷቸዋል ማለት ነው። ባቡሬም ዶክተር ግን ምን እንደሚፈጠር ነገር ልትነግረኝ ትችላለህ ወይ? እሷ ግን ሁሉ ነገሯ አይላ ያለች ወደሱ ወደ አንተ ነው ያለችው የሆነችው ነገር ልትነግረኝ ትችላለህ ወይ በማለትም እኔም ግራ ገብቶኛል ስለዚህ አብሬ ይዣል ሄድና ህክምናውን ላድርግላት በማለትም ባቡሬም ይቆጣዋል ማለት ነው። በዛን ሰዓትም ባቡሬም እሷን ሁለቱም ይዞ ሂድ በማለት ዴቭና እሱም ይነግሩታል። በዛን ሰዓት ዴቭና
ባቡሬ ተቀምጦ ይሄ ሰውዬው ግን ጤነኛ ነው ወይ እና እሷ ጤነኛ ነበረች አሁን እንዴት እንደዚህ ልትሆን ቻለች በማለትም የባቡሬም እናት ባቡሬም ያወራሉ ማለት ነው። የባቡሬም እናት እንደ ሊልዬ ግን ምን ሆነችብኝ እቺ ልጅ በማለትም አዝናት ጠይቃለች። እንደ እሷ እኮ ሁሉ ነገሯ እኮ ዶክተሩን ነው ኤላ ያለች ዶክተሩን ነው እንጂ እኛን መሽታ ቀርበናለች ብለሽ ነው ይላታል። እንደ እንደዚህማ መሆን የለበትም ምን እንደሆነች እጄ ማየት አለብኝ ከጎኗ መቆም አለብኝ ሲል በፍጹም ልጄ እሷ ጋር መሄድ የለብሽም እናቴ በማለትም ይነግራታል። እንደ ምን ሆነህ ነው እሷ እኮ ያኔ በድንጋይ ሲወርውርባት በጥፊ ሲመታት ምንም እኮ ያላለችኝ ያልሸሸችኝ እኔ አሁን እንዴት በሷን ልሸሻት እችላለሁኝ በማለትም ታወራለች። እንዴ አሁን እኮ ብታያት የምትናገረው ነገር ሁሉ ያስቀይማል ስለዚህ የምትናገረው ነገር ታስቀይምሻለች እንዳትሄጂ በማለትም ሲነግራት በፍጹም መሆን የለበትም እሷ ከጎኔ እንደቆመች እኔም ከጎኗ ቆማለሁ ስትል አራ ይቅርብሽ ማዬ ሲላት ዴፍ እስቲን ምናልባት እሷን ልታስታውስ ትችላለች ትሄድ በማለትም ሲነግረው እሷም ተነስታ ሄዳለች ዴፍም ሄዷል ማለት ነው። ዶክተሩም ህክምና ሊያረግላት ባስቀባት ሰዓት እንግዲህ ኤላዬ እንዴ እኔ ዘፍንልሃለሁ ወይም አብረን እንዘፍን በማለትም ሁሉ ነገሯ ኤላ ሆኗል ማለት ነው። ቤዛን ሮታ መስላት እንግዲህ ቤዛን ደግሞ ሲገባ ሮታም ሲገባ እቺን ልጅ ማየት እኔ አልፈልግም አይኗን ራሱ ማየት ነው ያስጠላኝ እንዴት እንደምታስጠላ በማለትም ሮታን ቤዛን ደግሞ እኔ በጣም ነው መወዳት በማለትም ቤዛን ደግሞ እሷ ሮታ አርጋ ነው የምታያት ማለት ነው። ሁሉ ነገሯ ተቀያይሮ ሁሉ ነገሯ ተገለባብጧል። ቤዛ የሰጠቻት መድኃኒት ከዋጠች በኋላ ሁሉ ነገሯ ተቀያይሯል ማለት ነው። ቤዛ እንግዲህ በቃ ሁሉንም ነገር አስተካክይልኝ እኔ ደግሞ ህክምናው ሰጣት አለው በማለትም እሱም እንግዲህ ዶክተሩም ያናግራታል። በዛን ሰዓትም የቤዛን ወንድም የቤቱን ካርታና እንትን ሊወስድ በገባበት ሰዓት ዴቭና ባቡሬም ይደርሱበታል። በዛን ሰዓት እነሱም ሲገቡ እሷም እንደ ቤት ውስጥ እኮ የሆነ ሰው የሚያስፈራ ጥቁር ሰው አለ እሱን ሳይሆን ሸሽቼ የወጣውን ስትል እንደ ማን ነው በማለትም ሲገቡም እሱም ተደብቋል ማለት ነው። መጋረጃ ውስጥ ገብቶ ተደብቆ አላገኙትም። እናም ደግሞ ገጀራውን ባገተበት ገጀራውንም የባቡሬ እናት ቤት ነበር ያገቱት። በዛን ሰዓትም እና የባቡሬም እናት እንዴ እናንተ ከሱ ምን ተሽላችሁ ነው ለምንድን ነው ያገታችሁት በማለትም ስትናገር እንዴ ቅምጥል ታዩ ይሄ የልኩን የእጁን ማግኘት አለበት እናታችን አንቺ እንደዚህ እንዴት ያረጋል ሲል እኔ ያወራዋለሁ አንቺ ውጪ ስትል አይ በፍጹም እኔ ካንቺ ጋር ላወራም ይላታል። እንዴ እናቴን እንደዚህ አታወራት ነግሬሃለሁኝ በማለትም በቅምጥል ያንቺ ውጪ ስለዚህ እኔ ያወራዋለሁ በማለትም ታወራዋለች። በዛን ሰዓት አንተ ግን እንደዚህ ለኔ ክብር ያጣው እናት ምን ብትበድለህ ነው እንደዚህ ሴቶቹን የምትጠላው ስትል ምንም አያገባሽም እኔ እንደው ፊትሽ ማየት ራሱ ነው ያስጠላኝ ሁላችሁም የእጃችሁን ታገኛላችሁ በማለትም ይነግራት። ሁሉንም ነገር እኮ ለሰው በመናገርና በመነጋገር ነው የሚፈታው ልጄ ስለዚህ አንተ ምን እንደሆን ከለኔ ንገረኝ ስለዚህ እናቴ ደግሞ ምን እንዳጠፋችበት ንገረኝ ሰውን ሴቶቹን በዚህ ልክ አትጥላቸው ብላም ስነግረው እንደው ድምጽሽን ራሱ መስማት ነው ያስጠላኝ በቃ ውጪልኝ በማለትም ሲጮህባት ቅምጥል ተሰማና አንተ ስማ እናቴ ላይ እንዳትጮህ ሁለተኛ በማለትም እሷም ታስፈራራዋለች ማለት ነው። የሊሊ ምን እንደሆነች ሁሉም ግራ የገባው በዛን ደግሞ ሁሉም የተጠራጠረው ዶክተሩ ጤነኛ ሆና እንደዚህ ሆና የተገኘች ልጅ ምን ብትሆን ነው በማለትም ዶክተሩ የሆነ ነገር እንዳረጋት ነው በማለትም ሁሉም ጠርጥሯል ማለት ነው። እናም ደግሞ እንደ ዴፍ አደውሉም ወይ ስትል አረ በፍጹም ስልኳም እንኳን ጭራሽ ሊሰራም እንትን አይልም ስልኳ ራሷ አይሰራም የማንም ስልክ አይሰራም ነው ምናልባት ይሄ ሽማግሌዎች እንደይሆን ነገር አርጓት እንዳይሆኑ ሲል ማን ነው ሲል እና እነሱ ነው ሲል አይ አባቷ እኮ ፈቅዷል ስለዚህ ይሄን የፈቀደ ስለሆነ ምንም ያረግ አይመስለኝም ብሎም ሲነግር የባቡሬ እናት ምናልባት ስልክ ገጠር ላይ አስቸጋሪ ስለሆነ ተዘክቶ ሊሆን ይችላል በማለትም ትናገራለች ማለት ነው። አዲስ ከአባቷ አምልጣ ወደ ከተማ ትገባለች ወይስ እንዴት ይሆናል? እንግዲህ ቤተሰብ የሊሊ ጉዳይስ ምን ላይ ይሆናል? እንግዲህ መጨረሻው አብረን እናያለን። እስከዛው ቪዲዮን ላይክ እያደረጋችሁ ወሰላሙ አለይኩም ወራህመቱላሂ ወበረካቱ